ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ ተደራሽነቱን ተደማጭነቱን ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ የደወል ምልክቷን እንድትጫኑ፣ ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን ሁለተኛ ክፍል የዕለተ አርብ ፕሮግራማችን ትኩረት የሚያደርገው እሁድ ዕለት በሚደረገው የፕሪሚየር ሊግ ተጠባቂ ትልቅ ጨዋታ ዙሪያ ሊቨርፑል በአንፊልድ ማንቸስተር ሲቲን ያስተናግዳል። የሁለት ያለፉት ዓመታት የኤርገን ክሎፕ እና የፔፕ ጋርዲዮላ ከ2023-24 የውድድር ዓመትን ጨምሮ ወደኋላ እስከ 2015-16 ባለፉት ዓመታት ለ9-10 ዓመት የቆየ ትንቅንቅ የዘመናዊ እግር ኳስ የሁለቱ አሰልጣኞች የፉክክር ጣሪያ እንግዲህ በአስደናቂ ሁኔታ ይሄ የፉክክር ጣዕም እንግዲህ የኤርገን ክሎፕ ሲለቁ የዚህ ጨዋታ ግለት የዚህ ጨዋታ ትኩረት ካለፉት ጊዜያት አንጻር ስንመለከት የዛን ደረጃ ያክል ሽፋንም አላገኘም። ነገር ግን ከዛ በፊት በነበሩ እያንዳንዱ ግንኙነቶች ሁሌም አጓጊ ነው። እግር ኳስ በነፃነት የሚደረግ በፍላጎቶች የሁለት የተለያዩ የእግር ኳስ ሲስተሞችን ዘመናዊ እግር ኳስን ከቀየሩ ሁለት አይደንቲቲዎች መካከል የሚደረግ ፉክክር ስለሆነ ተወዳጅነቱ ተናፋቂነቱ በዛ ደረጃ ከፍ ያለ የኤል ክላሲኮን ያክል ሽፋን ባያገኝ እንኳን በእንግሊዝ እግር ኳስ ግን ዶሚኔት ያደረገ ትልቅ ተቀባይነትን ያገኘ ሊጉ ደግሞ ራሱን የሸጠበት የቅርብ ዓመት ፊክስቸር ነው። የሁለቱ ክለቦች ፉክክር የሜዳ ውስጥ ታክቲክ አንድም ጨዋታ ሰልቺ ሳይሆን ሁሌም በማራኪነቱ የተፎካካሪነት ስሜት በዕለቱ የሚፈጠሩ አወዛጋቢ ጉዳዮች ያሉትን ተጫዋቾች ክላስ የሚለካበት የትላልቅ ተጫዋቾች ወርልድ ክላስ አቅም የሚታይበት እንዴት አይነት አጓጊ ፉክክር ነበር። ያ ጉዳይ እንግዲህ ክሎፕ ሊቨርፑልን ሲለቁ ወዙን፣ ድምቀቱን፣ ጥንካሬውን በሚገባ አጥቷል። በአብዛኛው አጥቷል። ፔፕም ታስታውሱ እንደሆን በክሎፕ መልቀቅ በእንባ ያለውን አድናቆት በሱ የእግር ኳስ ህይወት ውስጥ የፈጠረው ተጽዕኖ የራሱን ስራ እንዲያጎለብት ምን ያክል ከጀርመን እስከ እንግሊዝ ፈተና እንደሆነበት፣ አሁን የክሎፕ መልቀቅ ጋርዲዮላን በተወሰነ መልኩ ጤናማ እንቅልፍ እንደሚሰጠው ጭምር ሲያነሳ ነበር ከክሎፕ መልቀቅ በኋላ እና የሁለቱ ክለቦች ፉክክር ሁሌም ጣዕሙ ከፍ እንዲል ያደረጉ ሁለት የእግር ኳስ ታላላቅ አሰልጣኞች ምርጥ መለኪያ ነበር የሊጉ አስደናቂ አጋጣሚ። እግር ኳስን መመልከት በግሌ ከጀመርኩበት ጊዜ አንስቶ የ2021-22 አንፊልድ እና ኢታር ላይ 2-2 በተመሳሳይ ውጤት የተጠናቀቀበትን አይነት ምርጥ ጨዋታ 290 ደቂቃዎችን ተመልክቼ አላቅም በግሌ። የክሎፕም የጋርዲዮላም የእግር ኳስ ፍልስፍና እስከ ጥግ ድረስ ተፈጻሚ የሆነበት በዛ ደረጃ የፉክክርን ደረጃ ተመልክቼ በግሌ ያ የኔ የግል እይታ ነው። በዛ ደረጃ የእግር ኳስ ስታንዳርድ ከፍ ብሎ በፕሪሚየር ሊጉም ከዛ በፊትም ከዛ በኋላም ታይቶ አይታወቅም። ሁለት ተመጣጣኝ ፉክክር፣ የእጅ ኳስ ያልበዛበት፣ ኮርና ያልበዛበት፣ ፋውል ያልበዛበት፣ ቢጫ ካርዶች የሌሉበት ትክክለኛ የእግር ኳስ ፍሎ ስለነበር ውጤቱ በአቻ ውጤት ተጠናቀቀ። ውጤቱ ማንንም ላይጠቅም ይችላል። እግር ኳስን ግን አይቶ ለሚረካ ሰው ያን ጨዋታ ምናልባት እንደ ሪኮሜንዴሽን ወደኋላ መለስ ብላችሁ ተመልከቱ። 2021-22 ሁለቱም ስቴዲየሞች ላይ 2-2 ያለቀው ጨዋታ አዝናኝነቱ በቃላት ደረጃ የሚገለጽ አይደለም። በእኔ ውስጥ በጣም እስካሁን ድረስ በዛ ደረጃ ሃይ ስታንዳርድ ኳሊቲ እና ሃይ ፕሮፋይል ፉክክር ሁለቱም ክለቦችም አድርገው ማያውቁም። ከዛ በፊትም ከዛም በኋላ ምርጥ ፉክክር ያየንበት ነው። ግን የውዱ ጨዋታ ተጠባቂነቱስ ሊቨርፑል ለቶፕ 4 ሲቲ በዋንጫ ፉክክር ውስጥ ለመቆየት የሚደረግ ትንቅንቅ በእነዚህ ሁለት ቴክኒሻኖች ትከሻ ላይ ወድቋል።
ነገር ግን እስቲ አንዳንድ ጉዳዮችን ወደኋላ መለስ ብለን ለአድማጮች እንደ ጥያቄም እንደ ሀሳብም እናቅርብ። ግን የምታስታውሱ ከሆነ የዛሬ 3 ዓመት በዚህ ቀን ነበር የፕሪሚየር ሊጉ የበላይ አካል ማንቸስተር ሲቲ ላይ የ115 ክስ የመሰረተው። ታስታውሳላችሁ? ያን ጉዳይ የዛሬ 3 ዓመት በዚህ ቀን ነበር ክሱን የመሰረተው። ሲቲ ሰኞ ንጋት ላይ ደግሞ ለተመሰረተበት ክስ ምላሽ የሰጠበት ነው። ክሱ እስካሁን ድረስ አየር ላይ ነው። የሁለቱ ወገኖች በገለልተኛ አካል ጉዳዩ እንዲታይ ወደ ገለልተኛ ፍርድ ቤት ሄደ። በጋራ ስምምነት እንዲሰሩ አንደኛውን ክፍል ውሳኔ ተላልፏል። ሁለተኛ ክፍልና የመጨረሻ ትልቁ ውሳኔ እንግዲህ እስካሁን ድረስ አልተሰጠም። ግን በስምምነት የመስራት የሚል አንድ ውሳኔ መተላለፉ ተሰምቶ ነበር በተጠናቀቀው የውድድር ዓመት። ከዛም በኋላ 115 ክስ የሚባል ነገር ተነስቶም ከእግር ኳሱም ቤተሰብ አእምሮ ውስጥም ጠፍቷል። ነገር ግን እነዚህ ሁለት ክለቦች ባላቸው ክላስ ደረጃ ባለፉት ዓመታት የተለየ የአጥቂ ክፍል ጥንካሬያቸውን በንጽጽር ደረጃ እስቲ ተመልከቱ። የቶሬስ፣ የካርሎስ ቴቬዝ በሲቲ በኩል፣ የሱዋሬዝ፣ የዤኮ፣ የፈርሚኒዮ፣ የአጉዌሮ፣ አሁን ደግሞ የኤኬቲኬ፣ የሃላንድ፣ እነዚህ በውድድር ዓመቱ ሁሉ በክላስ ደረጃ በሁለቱ ክለቦች የፊት መስመር በኩል ለአንድም የውድድር ዓመት በተለይ ከ2010 አንስቶ አንድም የውድድር ዓመት የማይታማ ሊቨርፑል በተወሰነ መልኩ በብሬንደን ሮጀርስ ሉዊስ ሱዋሬዝን ከሸጡ በኋላ እነ ማሪዮ ባላቶሊን፣ ክሪስቲያን ቤንቴኬን ምናምን ያመጡበት ወቅት የሊቨርፑል ክላስ ወርዶ ነበር። ግን ወዲያው ሪከቨር በማድረግ የርገን ክሎፕ በነ ፈርሚኒዮ፣ ማኔ፣ ሳላ ያን ቅንጅት ማምጣት ችሏል። ሁሌም ይሄ ውድድር ይሄ የሁለቱ ክለቦች የ90 ደቂቃ እንቅስቃሴ የፉክክር ይዘቱ በክላስ ደረጃ ስለሚደረግ ተጠባቂነቱ ምናልባት ባለፉት ዓመታት የክሎፕና የጋርዲዮላ ፉክክር ያ ትንቅንቅ ያ እልህ 99-98 ነጥብ ይዞ ማጠናቀቅ 98-97 ነጥብ ይዞ ሁለቱ አጠናቀው 97 ነጥብ መያዝ 93 ነጥብ መያዝ የፕሪሚየር ሊግ ዋንጫ ሻምፒዮን መሆን እንደማይቻል በሁለቱ አሰልጣኞች ነው ያየነው። የሁለቱ አሰልጣኞች የክላስ የፉክክር ጣሪያ ሆነው እንግዲህ ከሁለቱ በኋላ 90 ነጥብ ላይ የትኛው ክለብ ይገባል እስቲ አብረን እናያለን። 90 ነጥብ ግን መግባት የሚታሰብ አይመስልም። ያ ክሎፕን ከኢነርጂ ውጭ ያደረገ ዛሬ ላይ ጋርዲዮላ ጥይቱን እንደጨረሰ የሚታይ አቅሙን ሁሉ ያሟጠጠ የክሎፕን ኢነርጂ የጨረሰ የፉክክር ጥግ ነው እና የሁለቱ ክለቦች የ90 ደቂቃ እንቅስቃሴ ሁሌም መለኪያው ክላስ ነው። አሁን የሁለቱን ክለቦች የክላስ ደረጃ ብናነጻጽር አብዛኛው በወርልድ ክላስ ተጫዋችነት እያሳለፉ የሚገኙ የአበባ ዘመናቸው በክላስ ደረጃ ያሳለፉ ተጫዋቾች ናቸው። በሁለቱም ክለቦች የዓለም ዋንጫ፣ የአውሮፓ ዋንጫን፣ የሊግ ውድድርን የማሸነፍ አእምሯዊ ጥንካሬያቸውና የቡድን ግንባታቸው ሁሌም በክሎፕና በጋርዲዮላ ምክንያት የወርልድ ክላስ መለኪያ አድርገውታል። ለዛ ነው ክላስን እየመለመሉ እየፈለቀቁ ከየቡድኑ እያመጡ በክላስ ደረጃ ሁሌ የሚፎካከሩትና ክላስ የሚደረግበት የ90 ደቂቃ አንፊልድ ጨዋታ ነው። ከክላሶች መካከል ደግሞ ሁለቱ አዲሱ የወርልድ ክላስ የእግር ኳሱ አዝናኝ ወጣት ተጫዋቾች ፍሎሪያን ቪትዝ እና ራያን ቸርኪ ናቸው። በተለይ ባላቸው ቴክኒካል አቅም የእንግሊዝ እግር ኳስ ፊዚካል ጌም ላይ አተኩሮ የሁለቱን ተጫዋቾች አጀማመር አሁን በምናየው ደረጃ እንዳይሆን አድርጎ ነበር። ቸርኪ ወደ ኖቬምበር መጀመሪያ አካባቢ ኦክቶበር ላይ ነው ከቁርጭምጭሚት ጉዳት 2 ወራትን ርቆ ተመልሶ ማምጣት የቻለው። ዊትዝ አጀማመሩ ፊዚካል ጌምን ለመላመድ ስለከበደው የተወሰኑ ኪሎዎችን እንዲጨምር በሊቨርፑል ፊዚዮቴራፒስቶች በሊቨርፑል የፊትነስ አሰሪዎች ተጠንቶ ኪሎ እንዲጨምር ተደርጎ ነው አሁን ወደ እንግሊዝ እግር ኳስ ሞመንተም መግባት የቻለው እና አሁን አስደናቂ ብቃቱን ማሳየት ማንጸባረቅ የጀመረው። ግን ኳስ እግራቸው ሲገባ
የሆነ ነገር ሊፈጥሩ እንደሚችሉ በጥራታቸው ባላቸው ኳሊቲ ባላቸው ክላስ ልክ ሜዳ ውስጥ በተለይ ለቡድናቸው ደጋፊዎች የሚያሳዩት የቴክኒክ አቅም ሁሌም ተጫዋቾችን ከሳምንት ሳምንት በጉጉት እንዲጠብቁ አድርጓል። ነገር ግን ታስታውሳላችሁ ያለፈው ሳመር ሊቨርፑሎች ወደ ሊዮን ወደ ሞናኮ ተጉዘው ራያን ቸርኪን አናግረው ነበር እና ከተጫዋቹ ጋር ጠለቅ ያለ ድርድር ተደርጓል። ግን ለምን ሊቨርፑል በቀጥታ ሀሳቡን ቀይሮ ዊዘን እንዳስፈረመ የተገለጸ ነገር የለም። ማንቸስተር ሲቲ ካለፈው የውድድር ዓመት አንስቶ ከዊዘ ተወካዮች ጋር ጠለቅ ያለ ድርድር አድርጓል። ግን ፓኬጁ 200 ሚሊዮን ፓውንድ ይደርሳል። 200 ሚሊዮን ዩሮ ይደርሳል ከነደሞዙ ከነጥቅማ ጥቅም። በተለይ ኤጀንቱ እንዲካተት የፈለገው ክራይቴሪያ ሲታይ ሲቲ በፋይናንስ አቅም እነዚህ ጉዳዮች መደፈር የለባቸውም ብለው ስላመኑ ሲቲዎች አጠቃላይ ፓኬጅ ከ150 ሚሊዮን ዩሮ በላይ ለመክፈት ዝግጁ አይደሉም። ማለት ተጫዋቹ የማንቸስተር ሲቲ ንብረት ሆኖ ከሚያገኘው ደሞዝ ጥቅማ ጥቅም ከኮንትራቱ ጋር ተያይዞ በተለይ የባለንዶሩን ውል አብዛኛው ክለብ ለመድፈር ደስተኛ አይደል። 9 ሚሊዮን ዩሮ ነው ለዊዘ የሚሰጠው። በአንዱ ክለብ ማሊያ ባለንዶር የሚያሸንፍ ከሆነ የዊዘ ኮንትራት ላይ ይሄ ጉዳይ ሰፍሮ ሊቨርፑሎች ተስማምቷል። 9 ሚሊዮን ዩሮ ዊዘ ቀጥተኛ ቦነስ ያገኛል ከክለቡ እና እነዚህ ጉዳዮች እነዚህ ክራይቴሪያዎች ጥቅማ ጥቅሙ ፓኬጁን በጣም ውድ አድርጎታል እና ሲቲ ወደኋላ አለ። ማድሪድም ዝውውሩን ለመጥለፍ ጥረት አደረገ። ሙኒክ ደብቀው በመኪና ትልቅ በፓወርፖይንት የታገዘ የቡድኑን ፕሮጀክት ለማሳየት በቪሴንት ኮምፓኒ ተጫዋቹን ደብቀው ሁላ የመኪና ማቆሚያ ፓርኪንግ ላይ እንዳይለይ ከመኪናዎች መሀል እንዲቆም ተደርጎ ታስታውሳላችሁ። እሱን ጉዳይ ቢልድ አስፍቶ ሲዘግብ ይህም በሳመር የዝውውር መስኮት አንስተነው ነበር እና እነዚህ ሁሉ ጉዳዮች ከሂደቱ አንዱ አካል ነበር። እንግዲህ ዛሬ ላይ በክላስ ደረጃ ሁለቱም ጥሩ አቋማቸውን ባገኙበት ወቅት አንፊልድ ላይ የሚደረግ ትልቅ ጨዋታ ነው። ዊዘ ከቸርኪ እስቲ እንመልከት። ራያን ቸርኪ ከጉዳቱ ከተመለሰ በኋላ ለማንቸስተር ሲቲ የግብ ምርት ፈርቀዳጅ ተጫዋች ሆኖ የሲቲ የማጥቃትን አቅም በልዩነት እየመራ የአስደናቂውን የሲቲ አመጣጥን 11 ጨዋታ ተከታታይ ያሸነፈበትን መንገድ አንዱ ማሳያ ነበር። ታክቲካሊ ፔፕ ጋርዲዮላ የሃይ ተርኖቨርን እግር ኳስ የበለጠ በዘንድሮ ሲዝን መተግበሩን ተከትሎ በቀድሞ የሊቨርፑል የኤርገን ክሎፕ ኮቺንግ ስታፍ ፔፕ ሊንደርስ ተጽዕኖ የሃይ ተርኖቨርን ቡድን ሊቨርፑል ቤት የሚታወቀውም በጄጂ ፕሬሲንግ ውስጥ ካሉ አንዱ አጫዋቶች ሃይ ተርኖቨር ነው። ተጋጣሚ ፕረስ በተደረገበት ኤሪያ ላይ በፍጥነት ያንን ኳስ ወደ ማጥቃት እንቅስቃሴ መቀየር፣ ወደ የትኛውም የሜዳ ክፍል አይዘዋወርም። ሃይ ተርኖቨር ነው። የፕሬሲንጉ ኢንቴንሲቲ ልክ ማጥቃቱ በዛው በፕሬሲንጉ ልክ እንዲቀጥል የሚፈለግበት የጨዋታ ሂደት ማለት ነው። ለቸርኪ፣ ለፎደን፣ ለኒኮ ጎንዛሌዝ፣ ለጀሪሚ ዶኩና ለሃላንድ ይሄ ታክቲክ የበለጠ ተስማሚ ሆኖ የሲቲ ጥይት ብለን አስፈሪውን ሲቲ እያየን በአጋጣሚ ሆነና በአዲሱ ዓመት መግቢያ አካባቢ ከዲሴምበር 20 በኋላ ሮድሪ ተነሳ። ይሄ ባለንዶር አሸናፊ ባለፉት ዓመታት ለሲቲ ስኬት ትልቁን አቅሙን የለገሰ ለስፔን ብሔራዊ ቡድንም በልዩነት ኮከብ ሆኖ በዩሮ ደምቆ መታየት የቻለ አማካይ ከጉዳቱ ሲመለስ እንግዲህ በቀላሉ ፔፕ ኒኮ ጎንዛሌዝን ከሲስተሙ ጋር አዳፕት አድርጓል ብሎ ሮድሪን አዘግይቶ ወደ ምርጥ 11 ማስገባት አልፈለገም። በፍጥነት ሮድሪን ሲቀይር ለወራት እየተቀናጀ እየተብላላ እያደገ ፍጹም አስደናቂ የሆነ ፎርሙላ የደረሰውን የቡድን ባላንስ በአንዴ ድልድዩ ላይ መናጋት አጋጠመው። በነገራችን ላይ የሲቲ መንሸራተት በርካታ ነጥቦች ላይ ልናነሳ እንችላለን። አንደኛው የተጫዋች ጉዳት እንዳለ ሆኖ ግን ፔፕ በሰበብ የሚያምን አሰልጣኝ አይደለም። የፈለገ ጉዳይ ይፈጠር በደንብ እስቲ የአማዞንን ዶኩመንተሪ የክሎፕንም
ፔፕ ጋርዲዮላን ገብታችሁ ተመልከቱ። መልበሻ ክፍል ለተጫዋቾች ከጨዋታ በኋላ በነበረው የጨዋታ ግምገማ ላይ ሲያወሩ ተጫዋቾች ኮምፕሌን ያቀርባሉ። የገሌ የሚባል ዳኛ በዚህ ሂደት ላይ እኮ እኔ ላይ ይሄ ጥፋት ተሰርቷል ነው። የትኛውም ምክንያት ተቀባይነት የለው። ውጤቱን ይዘም ኮምፕሌን ብታቀርብ ነው ተቀባይነት ሚኖር። ውጤት ሳታመጣ ምክንያት ተቀባይነት የለውም። እነዛ የሚፈጠሩ ጉዳዮችንም አሸንፈ ውጣ ነው። ይሄ ከባድ ጥንካሬ፣ ከባድ የአሸናፊነትን ስነቦና የሚፈልግ እረፍት የሌለው ስራ እንደሆነ ነው የሚያሳየን። የትኛውም ምክንያት ተቀባይነት የለው። ግን ፔፕ ባልተለመደ ሁኔታ ጨዋታው ላይ የተፈጠሩ ኢነርጂ ማጣትና የ90 ደቂቃ ቡድን አለመሆኑ እየታየ ፔፕ ሌሎች ጉዳዮች ላይ ነጥብ ማንሳት ጀመረ። ይሄ አሁን ምናልባት የፔፕ ጋርዲዮላም ኢነርጂ እንደ የርገን ክሎፕ እየቀነሰ መምጣቱን ከሚያሳዩ ምልክቶች አንዱ ይመስለኛል። ዝም በራሴ ስጠረጥር ማለት እና የሁለቱ ተጫዋቾች ክላስ በጣም ከፍ ያለ ነው። አሁን ማንቸስተር ሲቲ የሮድሪ መምጣት በአማካይ ክፍሉ ላይ ዝግ ያለ ቴምቦን ያን ኢንቴንሲቲን አውርዶ ሲቲ ፕሮሰሱ ላይ ገባ። ይሄ ፓስ ሲኩዌንሱን ድጋሚ ስቴብል ለማድረግ ያ ጉዳይ ደግሞ አዳፕት ካደረገው ከተዋሃደው ከተቀናጀው ካደገው ቡድን ጋር ሪትሙ መጋጨት ጀመረ። ታዲያ ሲቲ በዛ ኢነርጂ የሚጫወት ቡድን ኢነርጂውን ሲቀንስ የተጋጣሚን ኢነርጂ መቋቋም አቃተው። ለዛ ነው ሲቲ በአንደኛው 45 አስደናቂ በሁለተኛው 45 እየወረደ የሚመጣው። አንደኛው ምልክት ማሳያ ደግሞ ቸርኪ ነው። ከረፍት በፊት የትኛውም እድልን ክሬት ያደርጋል፣ በሚገኙ እድሎች ያስቆጥራል፣ ለቡድን አጋሮቹ አሲስት ያደርጋል። በክላስ ደረጃ የፋይናል ሰርድ ተቹ እየታየ መጣ። ይሄ ተጫዋች ደግሞ የሽግግር እንቅስቃሴ ኳሶችን ፋይናል ሰርድ በማግኘት በጣም ንቃት ያለው የክሬቲቪቲ ተጫዋች መሆኑን ተከትሎ የሽግግር ኳሶች ደግሞ አንደኛ የሃይ ተርኖቨር ትልቁ የጨዋታ ስትራቴጂ። ስለዚህ ክለቦች የሚፈልጉትን እንቅስቃሴ ተጫዋቾች ውስጥ ለማግኘት ከሪትም መውጣት አይፈልጉም። አሁን የሮድሪ መምጣት የባላንስ ኦፍ ዘ ጌም ላይ ሮድሪ ከፍሌክሰብል ትራንዚሽን ኳስ ይልቅ እያንዳንዱ የተከላካይ ክፍል ታች እያደረገ አማካዩን ዶሚኔት እያደረገ ልክ ሲቲ ከ2023-24 ጨምሮ ወደኋላ ባሉ ዓመታት ፌዞችን ዶሚኔት እያደረገ እንደሚሄደው ስትራቴጂ ማለት። ያ ደግሞ ከተዋሃደው የቡድን ሲስተም ጋር ፍጹም የሚራራቅ ነው። ለምሳሌ ለሃይ ተርኖቨር ብሎ እኮ ፔፕ ጋርዲዮላ አንቷን ሴሜንዮን አስፈርሟል በአንገብጋቢነት። ኡመር መርሙሽን አምና አምጥቷል። ወደዚህ አይደንቲቲ እንደሚመጣ ያውቀዋል። ሃላንድ እንደ ዘንድሮ ከቦክስ ውጪ በሲቲ መለያ በርካታ ተቾችን ነክቶ አያውቅም። ምክንያቱም መጥቶ ከሚድ ሰርድ ጀምሮ ቢልድ አፕን ይመራል። ራሱ ከኳስ ንክኪው ጋር ተሳትፎ አድርጎ ተከላካዮችን ሆልድ በማድረግ ከፖሴሽን ውጪ ወደ 33-34 ሜትር እንዲወጡ ያደርጋል። ያኔ ከተከላካይ ጀርባ የሚፈጠረውን ስፔስ በነ ቸርኪ ፓስ፣ በነ ፎደን ስሩ ፓስ፣ በፔኔትሬሽን ሲቲ ተጋጣሚን ይበታትናል። በዛ ሪትም የመጣው ቡድን ኮንትሮል ውስጥ በአንዴ ሲቀየርና ዝግ ወዳለ ቴምቦ ያ ኢነርጂን ሲቀንስ ተጋጣሚ የሚጫንበትን መንገድ ፕሬስ ለማድረግ ተቸገረ። ሪያክትም ለማድረግ የ90 ደቂቃ ቡድን አልሆናል። ያ ኢነርጂ ማጣት ደግሞ አማካይ ክፍሉ ላይ የተደረገው ሮቴሽን ጉዳቱ እንዳለ ነው። ስለ ጉዳቱ ሳይሆን ሲስተማቲካሊ ፔፕ የተደረመሰበት ትልቁ ድልድይ የሮድሪ መምጣት የያዘውን ፎርም እንዲለቅ አስገድዶታል። ሮድሪ በዛ ኳሊቲው ደረጃ እስካሁን ፐርፎርም ለማድረግ እየተቸገረ ነው። ያ ተጽዕኖ ደግሞ በቀጥታ እነማን ላይ ነው የመጣው? ፎደን፣ ቸርኪ በቀጥታ የክሬቲቪቲ አቅማቸው እየወረደ መጣ ግራፋቸው። ምክንያቱም ደግሞ የትራንዚሽን እና የሃይ ተርኖቨር ኳስ በተደጋጋሚ እነሱ የሚፈልጉት ይሄ የክሬቲቪቲ የመጀመሪያ ፌዝ ወደ ሶስተኛ ሜዳ ክፍል መግቢያ የመሃል ሜዳ ሰርክሎ አካባቢ ላይ የሚገኙ ፓሶች ላይ ስፔስ ካገኙ የትኛውንም ቡድን መበታተን ይችላል። ሲቲ ከሁለተኛ ዙር በፊት የሚያስቆጥራቸውን ግቦች ወደኋላ መለስ ብላችሁ ተመልከቱ። እንደ በፊቱ ሴንተር የሚደረግ ማይነስ የሚደረግ ተቀባብለው ዶሚኔት እያደረገ በየፌዙ ሄዶ ልክ ወደ ተጋጣሚ ቦክስ ሲደርስ የፊት መስመር ተጫዋቾች ራሳቸው እንዲወስኑ የሚያደርገው ታክቲክን ትተውታል። በዘንድሮ ሲዝን እስቲ የመጀመሪያውን
ዙር 18 ጨዋታ ሲቲ እንዴት እንደመጣ ተመልከቱ። በሁሉም ውድድሮች ሃላንድ የቱ ጋር ቢልድ እንደሚሳተፍ ተከላካይን እንዴት ከፖዚሽን ውጪ እንደሚያደርግ እነዚህ ሁሉ ሲስተሞች መልክ በያዙበት ወቅት ኒኮ ጎንዛሌዝን በአማካይ ክፍል ሲቀይሩት በቀጥታ የፔፕ ኢነርጂና ያ የትራንዚሽን በተለይ ከሮድሪ ተጫዋቹ የተሻለበት የረጃጅም ፓስ ከራሳቸው የመጫወቻ ክልል ሆኖ ማጥቃትን ማስጀመር። ሮድሪ በዚህ ቴክኒክ በነገራችን ላይ አስተውላችሁ ታውቃላችሁ? ረጃጅም ፓሶችን እንደ ኒኮ ጎንዛሌዝ ከራሱ ፖዚሽን ላይ ማጥቃትን አያስጀምርም። በተች ነው ትራንዚሽኑ። የኒኮ ጎንዛሌዝ ሲስተም ደግሞ የበለጠ የሲቲ ማጥቃት ላይ በጣም አማካይ ክፍሉን መምራት ቻለ። ይሄ ጉዳይ የሲቲ ቤትን ባላንስ ቅኝት ማምጣት አልቻለም። አሁን ፔፕ የሚታገለው እሱን በደም ተመልከቱ። ይሄን አጫወት ሲቲ አሁን ኤሪያል ዶሚኔት ለማድረግ ይቸገራል። ለምን? ለፕሬሲንግ ተጋለጠ። ኳሶች የሚነካካበት ቁጥር ያለፉትን አይነት ዶሚኔት ለማድረግ አንደኛ እድሜም ብቃትም የአማካይ ክፍሉ ወቅታዊ ኢነርጂ የቀድሞን አይነት ፖሴሽን ቤዝድ ቡድን ለማምጣት አይችልም ፕሪሚየር ሊጉ። ምክንያቱም የሎው ብሎክ እና ጥብቅ የሆነ የአማካይ ክፍል ስትራክቸርን ስለያዘ ፕሮሰስ እያደረገ ኤሪያል ዶሚኔት ከማድረግ ይልቅ ተጋጣሚን ወደ ራስ ሜዳ ሰብስቦ በመልሶ ማጥቃት ማስቆጠርን ነበር። ለዛ ነው የጀርሚ ዶኩ ፎርም ምርጥ የሆነው፣ የሃላንድ አስደናቂ አስቆጣሪነት፣ የፎደንና የቸርኪ አሲስት። ሲቲ እንዴት ነበር የሚያስፈራው? አማካይ ክፍሉ ላይ የተደረገው ለውጥ ግን ይህን ባላንስ አሳጣ። የቸርኪ ያ ለማመን የሚከብድ ቁጥሮች ሁሉ መውረድ ጀመሩ። ባለፈው ሳምንት ከቶትናም ጋር አስደናቂዋን ግብ አስቆጠረ። ግብ የሆነ ኳስ አመቻችቶ አቀበለ። ጥሩ እንቅስቃሴ ማድረግ የቻለው ምንም እንኳን አቻ ቢወጡ። እስቲ ወደ ሊቨርፑሎች ደግሞ እንምጣ። የዊዘ ፎርም ማግኘት ምክንያቱ መንደርደሪያው ምንድን ነው? በዚህ ደረጃ ስለ ሲቲ ካነሳን የዊድዘን በተለይ ይሄ ተጫዋች ወደ ሊቨርፑል የተከፈለበት ክፍያ ብዙ ሲባልለት የነበረውን ያክል በመጀመሪያ 20 ጨዋታዎች ማሳየት አልቻለም። በተለይ ሊቨርፑል ከ12 ጨዋታ 9ን በሚሸነፍበት ወቅት 3 ብቻ ሲያሸንፍ ከ3ቱ 2ቱ ቻምፒየንስ ሊግ ነበር፣ አንዱ ነው ፕሪሚየር ሊግ። ቪላ ብቻ፣ ፍራንክፈርትና ሪያል ማድሪድ ነበሩ። በእነዚህ 3 ጨዋታዎች ዊዘ አስደናቂ ነበር። በተለይ የፍራንክፈርትና የማድሪዱ ጨዋታ በፍራንክፈርቱ 2 አሲስት ማድረግ ቻለ። በማድሪዱ ጨዋታ ጥሩ የሜዳ ውስጥ እንቅስቃሴ ማድረግ ቻለ፣ ግን መዝለቅ አልቻለም። ምክንያቱ ምንድን ነው ተብሎ በኦፕታ ወደኋላ መለስ ብለው ይሄን ጉዳይ ሲመረምሩት ለመጀመሪያ ጊዜ ታስታውሱ እንደሆነ ከአርሴናል ጋር 85ኛ ደቂቃ በአንፊልድ በነበረው ጨዋታ ቀይሮ ሲያስወጡት ጉዳት ነው እንደ ያሉ ለአርነ ስሎት። ጉዳት አይደለም፣ እንኳን ደህና መጣ ነው ወደ ፕሪሚየር ሊግ። ክራምፕን አያቆሙ ይዛል። በጀርመን እግር ኳስ ብታስታውሱ ከሆነ ታፋውን ይዞ ነበር የወጣው። ይሄ ዱላና ቅጥቀጣ በፕሪሚየር ሊጉ ያለውን የጉልበትና የፍጥነት የሚፈልገውን ያን ኃይልና ያን አቅም ስለማያውቀው የመጀመሪያው ነው። ለዛ ገና ወደ ፕሪሚየር ሊጉ እንኳን ደህና መጣ መልእክት ነው፣ ጉዳት አይደለም አሉ። ከዛም በኋላ ሊቨርፑል 2-1 በቼልሲ ስታንፎርድ ብሪጅ ላይ ሲሸነፍ ከረፍት በኋላ ቀይሮ ባስገቡት የመጀመሪያ ተቹን ክላሱን አሳየ። ታስታውሳላችሁ? በውስጥ እግሩ ለመሐመድ ሳላህ ያቀበላትን ኳስና ሳይጠቀምበት የቀረው። እነዛ ጉዳዮች ሲታዩ ዊዘን ከመተቸት ይልቅ ጊዜን እንስጠው የሚሉ ጉዳዮች ላይ የእንግሊዝ ሚዲያ ማተኮር ጀመረ። አሁን ስለ ሂሳቡ ማንሳት ቆሟል። አሁን ዊዘ መተቸት ይሄ ተጫዋች እንደዚህ ነው ፌል አድርጓል የሚለው ጉዳይን ትተውታል። ክላሱ ግን በበለጠ እየመጣ እንደሆነ በርካታ ምልክቶችን ሰጠ። አሁን ወደ እውነታ መምጣት ከጀመረበት ጊዜ አንስቶ በፕሪሚየር ሊግ የቶትናም ጨዋታ የዊዘ ብቃት መንደርደሪያ ይሄ መነሻ ማርሹን የቀየረበት ጨዋታ ነው። ለአሌክሳንደር ኢሳቅ አመቻችቶ ካቀበላት አሲስት በኋላ ዊዘ ቁጥሮችም ብቃቶችም ከዲሴምበር ወር በኋላ በአስደናቂ ሁኔታ ግራፉ አምና ቢያንስ በሌቨርኩዘን የመጀመሪያ ዙር ላይ ከነበሩ 20 ጨዋታዎች ላይ የሚታዩ ምልክቶች በአጠቃላይ ሊቨርፑል ቤት መታየት ጀመረ። በዛ ጨዋታ ታስታውሱ እንደሆነ በጨዋታው በርካታ ኳስ የነካው ፍሎሪያን ቪርትዝ ነበር።
105 ኳስ። ከዛ ውስጥም በርካታ ኳሶችን በስኬት ያጠናቀቀ እሱ ነበር። 100 ኳስ ፓስ በማድረግ በስኬት በማጠናቀቅ ከ10 ቁጥር ተጫዋቾች 100 ፓስ በዘንድሮ ሲዝን ያደረገ ተጫዋች የለም። የተሳካ 100 ፓሶችን። ታዲያ ተጫዋቹ የመጀመሪያውን ግብ ከወልቭስ ጋር ለማስቆጠር 21 ሙከራዎችን አድርጓል። በዛን ሰዓት በበርካታ ሙከራ ያለ ግብ ከቆዩ አማካዮች መካከል ዴቪድ ብሩክ፣ አሌክሲስ ማካሊስተር የሚጠቀሱ ነበሩ በወቅቱ። ከዛም በኋላ በወልቭሱ ጨዋታ የመጀመሪያ የፕሪሚየር ሊግ ግቡን ካስቆጠረ በኋላ በነበሩ የጋራ ጥምረቶች ለወልቭሷ ግብ መቆጠር ሂጎ ኤኪቲኬ መነሻ ነበር። በሁሉም ውድድሮች በፕሪሚየር ሊግ ተጫዋቾች የጋራ ጥምረት በርካታ ግብ ላይ በመሳተፍ አሁን ላይ ባለ ቁጥር ፍሎሪያን ቪርትዝ እና ሂጎ ኤኪቲኬ አንደኛ ናቸው። 6 ኳስ አንዱ ለአንዱ 3 አሲስት በማድረግ ሁለተኛ ደረጃ ላይ ጀረሚ ዶኩ እና ኤርሊ ሃላንድ፣ ሶስተኛ ደረጃ ላይ የተቀመጡት ደግሞ ቲጃኒ ራይንደርስ እና ኤርሊ ሃላንድ 4 ግብ። ስለዚህ ይህ ተጫዋች የእንግሊዝን ሪትም አዳፕት ማድረግ ጀመረ። የመጀመሪያ በወልቭስ ጨዋታ ይሄ ተጫዋች ከዚህ በፊት ሲጠበቅበት የነበረውና የአንድ የ10 ቁጥር ተጫዋች በእንግሊዝ እግር ኳስ ውስጥ ሊያልፈው ከሚገባ ፈተናዎች መካከል የመጀመሪያው ጉዳይ ዱዌሎችን ማሸነፍ ነው። በወልቭሱ ጨዋታ ፍሎሪያን ቪርትዝ 15 ዱዌሎችን ተገናኘ፣ 12ቱን አሸነፈ። ከዛም በኋላ 12 ዱዌሎችን ያሸነፈበትን ቴክኒክ ለማጎልበት የተደረጉ የሲስተም ለውጦች በአጠቃላይ በሊቨርፑል በኩል ለዚህ ተጫዋች ውጤታማነትና ሲዝኑ በአዲስ መልኩ እንዲጀምር በመጀመሪያ 21 ጨዋታ ተጫዋቹ 3 ብቻ አሲስት በማድረግ የጀመረው የሊቨርፑል ቤት ህይወቱ በመጨረሻ ከነበሩት አሁን 11 ጨዋታ 9 የግብ ተሳትፎ፣ በመጀመሪያ 21 ጨዋታ 3 አሲስት ብቻ ግብ ማስቆጠር አልቻለም። ነገር ግን በመጨረሻውን ሊቨርፑል ካደረጋቸው 11 ጨዋታዎች ውስጥ 9 የግብ ተሳትፎ በማድረግ 6 ግብ 3 አሲስት ወደ ፎርሙ መምጣቱን ትልቅ ምልክት ሰጠ። ከዲሴምበር 20 ከቶትናሙ ጨዋታ በኋላ በፕሪሚየር ሊግ ከሚገኙ ተጫዋቾች በሁሉም ውድድር ከዲሴምበር 20 አንስቶ በርካታ ግብ ላይ ተሳታፊ በመሆን ራያን ቸርኪ እና ፍሎሪያን ቪርትዝ አንደኛ እና 3ኛ ደረጃን ይዘዋል። የሚገርመው ነገር ሁለቱ ተጫዋቾች በአጀማመራቸው ታስታውሳላችሁ፣ በወቀሳ ነው የጀመሩት። ቸርኪ ሲጎዳ ሲቲ የሊጉን ኢንቴንሲቲ ያለመደ ተጫዋች፣ በአካል ብቃቱ ስስ የሆነ ተጫዋች አስፈረመ ሲባል ታስታውሳላችሁ በወቅቱ። አሁን ግን የሁለቱን ተጫዋቾች ቁጥሮች ተመልከቱ። ከዲሴምበር 20 በኋላ ፍሎሪያን ቪርትዝ በ11 ጨዋታ 9 የግብ ተሳትፎ ሁለተኛ ደረጃ ላይ የተቀመጠው ኤኪቲኬ ነው በ9 ጨዋታ 8 የግብ ተሳትፎ። ሶስተኛ ደረጃ ላይ የተቀመጠው ራያን ቸርኪ ነው በ13 ጨዋታ 8 የግብ ተሳትፎ። ከዛም በኋላ ጆዋው ፔድሮ፣ ኤንዞ ፈርናንዴዝ እያለ ይቀጥላል። ሁለቱ ተጫዋቾች ምን ያክል ሊጉን አዳፕት ሲያደርጉ ሪያክት ማድረግ እንደጀመሩ አንዳንድ ጨዋታዎች ላይ እኮ በቸርኪ ግብ ሲቲ ለምሳሌ የኖቲንጋም ፎረስትን ጨዋታ ምናምን 3 ነጥብ ሲያገኝ ከሜዳ ውጭ የፓላስን ጨዋታ ላይ ልዩነት ሲፈጥር የነ ቸርኪ ብቃት በልዩነት ይነሳ ነበር፣ ያውም የአካል ብቃት ክለቦች ላይ። የሲቲ ሪትም በአማካይ ክፍሉ ላይ በተደረገ ለውጥ መንሸራተት ጀመረ። ሊቨርፑል ደግሞ በዊርትዝ የክሬቲቪቲ አቅምና በኤኪቲኬ የግል ጥረት እነዚህ ሊንካፖች የበለጠ ለክለቡ እየተንገዳገደም ቢሆንም ነጥቦችን በየመሃል እየጣለ ቢሆንም ግን የበለጠ ተስፋ ሰጪ የዘንድሮ ሲዝን ላይ ቢያንስ ለቶፕ 4 በሚደረግ ፉክክር ላይ ተጽዕኖ እንዲፈጥሩ የነዚህ ተጫዋቾች እንቅስቃሴ ተስፋ ሰጪ ሆኗል። ግን አንዳንድ ቁጥሮች የዊርትዝ ብቃት ወደዛ ፎርም እየመጣ መሆኑን የሚያሳዩ ሌሎች ቁጥሮች ትናንት ካነሳናቸው ጉዳዮች ደግሞ በተለየ ሁኔታ እየወጡ ነው የሚገኙት። ዊርትዝ የመጨረሻ 20 ጨዋታ በሌቨርኩዘን በነበረበት ወቅት ተጫዋቹ በአማካይ በ90 ደቂቃ 83.6 ኳሶችን ይነካ ነበር። ነገር ግን በሊቨርፑል የመጀመሪያ 20 ጨዋታ ይሄ ተጫዋች የሚነካቸው የኳስ ቁጥር 63.9 ነው በሁሉም ውድድሮች። ትናንት የገለጽነው የፕሪሚየር ሊጉን ብቻ ነው፣ ይሄ በሁሉም ውድድሮች። ነገር ግን ከብራይተን የዲሴምበር ወር አንስቶ
ባደረገው ያለፉት 12 ጨዋታ ፍሎሪያን ቪርትዝ 81.9 ኳስ በአማካይ መንካት ጀመረ። ለዛ ነው የተጫዋቹ ፎርም አሁን ወደሚፈለገው ደረጃ መምጣት የቻለው። ይሄ ተጫዋች ከኳስ ጋር በርካታ ንክኪ ከሌለው በጨዋታ ሪትም ውስጥ አይቆይም። ምክንያቱም ቴክኒሻል ስለሆነ ኤሪያል ከቨር እያደረገ ፖዚሽኖችን እየጠበቀ ሳይሆን የሚጫወተው በነፃነት በኳሷ እንቅስቃሴ ልክ የቡድኑን ፍሎ የበለጠ በክሬቲቪቲ በኩል ማገዝ እንጂ ከኳስ ውጪ በሚደረጉ ሩጫዎች ለምሳሌ ታስታውሳላችሁ በመጀመሪያ 20 ጨዋታ በፕሪሚየር ሊግ ያለ ኳስ ወደ ተጋጣሚ ቦክስ በመሮጥ ያለ ኳስ ከተከላካይ ጀርባ በመሮጥ በሚል አንደኛ ሁለተኛ ዊዘ ነበር። በርካታ ኪሎ ሜትሮችን በመሸፈን ተጫዋቹን ሯጭ አደረጉት ስሎት በማለት ከፍተኛ ትችት ጁኔል ኒግልስማን ሲተቹ ነበር። ስሎት የዊዘ ብቃት ምንም ጥያቄ የለውም። አሰልጣኙና የቡድን አጋሮቹ ናቸው። 28 ቻንስ ክሬት ተደርጎ አንድ ግብ ካላስቆጠሩ ዊዘ ምንም ተጠያቂ አይደለም። 28 ቻንስ እኮ ክሬት አድርጓል ሲሉ ነበር ጁኔል ኒግልስማን። ታስታውሳላችሁ ዋሮፍ ዊዘ ብለን ስሎትን እና የሊቨርፑል የፊት መስመር ተጫዋቾችን በአጠቃላይ ሲያጠረገርጉ ነበር ጁኔል ኒግልስማን። ልክ አይደሉም። ለምንድን ነው ታዲያ ተጫዋቹ ናሽናል ቲም ሲመጣ የተለየ ምቾት እኮ የተለየ ክላስ ኖሮ አይደለም። ሲስተማቲካሊ ግን የተጫዋቹን ክሬቲቪቲ በአግባቡ እንዴት ቡድን መጠቀም እንዳለበት ታክቲካሊ ስለምንጠቀም ነው አሉና 4-2-4ን ታክቲካል ቦርድ ላይ ከቢል ጋር በነበራቸው ኢንተርቪው ስሜታዊ ሆኖ ተነስተው ቦርድ ላይ ሲያሳዩ ነበር። ቪዲዮን ዩቲዩብ ላይ ገብታችሁ ተመልከቱ። በጀርመን ሚዲያ የተለቀቀ ነበር እና ተጫዋቹ አሁን ከአለፉት 20 ጨዋታዎች የተሻለ ቁጥር እያሳየ መጥቷል። ለምሳሌ ባለፉት 12 ጨዋታ ተጫዋቹ ከነበረው የመጀመሪያ 20 ጨዋታ ላይ 0.25 ኤክስፔክትድ አሲስት ከማድረግ በበለጠ ባለፉት 12 ጨዋታዎች 0.45 ኤክስፔክትድ አሲስት ክሬት ማድረግ ችሏል። መጀመሪያ የነበረው 0.25 ነው። ይሄ ከባድ የነበረ ቁጥር ነው። የምታስታውሱ ከሆነ ተጫዋቹ በሲቲ ጨዋታ በኖቬምበር ወር በመጀመሪያ ዙሩ ጨዋታ በ83 ደቂቃ ሜዳ ውስጥ በቆየበት 24 ፓስ ብቻ ነው አቴምፕት ማድረግ የቻለው። በዚህ ላይ ደግሞ ምንም አይነት ቻንስ ክሬት ማድረግ አልቻለም። ከጨዋታው በኋላ የእንግሊዝ ጋዜጦች ሊቨርፑል ፌል ያደረገው በሜዳ ውስጥ እንቅስቃሴ ብቻ ሳይሆን በገዛቸው ተጫዋቾችም ጭምር ነው ብሎ ነበር የእንግሊዝ ጋዜጣ ሲተች የነበረው። ግን አንድ ጉዳይ እዚህ ጋር በግልጽ ማንሳት ያለብን የእንግሊዝ ፕሬስ ለትችት እንደ ዘንድሮ ሲዝን የሊቨርፑል ቡድን የሚመችል በእያንዳንዱ ጉዳይ ላይ ከጨዋታ ድልም እያደረገ መተቸት የሚችሉበት በርካታ አማራጭ አለ። ግን እቺ ሬኒንግ ቻምፒየንስ የምትባለው ቃል የበለጠ ክብደት ስላላት ክለቡ ላይ በዛ ደረጃ እንደ ሚዲያው ጫና ተመልከቱ። ኤንዞ ማሬስካ በሰጡት አስተያየት ሚዲያው ያጋጋለው ጉዳይ ይበልጣል ከበስተጀርባ ካለው አሰልጣኙ ላይ ያለው ጫና እንዳለ ሆኖ ሚዲያው ጉዳዮች እንዴት እንደገለባበጡ ክለብ ከአሰልጣኝ ይበልጣል የሚል የጋዜጣ አምድ ነው ይዘው የወጡት። ሩበን አሞሪም ስሜታዊነታቸው መቆጣጠር እንዲያቅታቸው ካደረጉ ጉዳዮች መካከል የእንግሊዝ ፕሬስ በፕሬስ ኮንፈረንስ ላይ የሚጠይቋቸው ጥያቄ ነው ስለ ማኔጅመንት ድርሻና የውሳኔ ፓወር ላይ። ነገር ግን አርነ ስሎትን ይሄ የእንግሊዝ ሚዲያ በጣም ያባበለበት ሲዝን አሰልጣኙ በሊቨርፑል ያለፉት 36 ዓመት ታሪክ ውስጥ በ12 ጨዋታ 9 ሲሸነፍ በስራቸው ላይ ወንበራቸውን ጠብቀው እስከዛሬ ድረስ የቆዩት የእንግሊዝ ሚዲያ ለሽንፈታቸው ምክንያት እየሰጠ ለሽንፈታቸው ማስተባበያ እየሰጠ ይሄ ቡድን ትራንዚሽን ላይ ነው የምትለው ቃል ደግሞ ሁሌም ከፊት ለፊት እየተጻፈ ማለት ጉዳዮችን ተሻግረው እዚህ ደርሰዋል። አሁን አሰልጣኙ ራሳቸውን ከጫና ለማውጣት እንደነዚህ አይነት ጨዋታዎችን በነ ዊዘ ኳሊቲ የማሸነፍ ኃላፊነት አለባቸው። በተለይ የቶፕ ፎርም ቦታ ይዞ የማጠናቀቅ። በተቃራኒው ደግሞ ፔፕ ጋርዲዮላ
መሪው አርሴናል ቅዳሜ ዕለት ሰንደርላንድ የሚያሸንፍ ከሆነ በፕሪሚየር ሊግ አነስተኛ ድል እና በጣም በዊኒንግ ሬት ዝቅተኛ ዊኒንግ ሬት ሪከርድ ካለበት ስቴዲየም መካከል አንዱ አንፊልድ ነው። ካልተሳሳትኩ አንድ ጨዋታ ብቻ ነው አንፊልድ ላይ ፔፕ ጋርዲዮላ በኮቪድ ወቅት ማሸነፍ የቻለው አንድ ጊዜ እና አብዛኛው አንፊልድ ላይ ያለው ፊክቸር በሽንፈት ነው የፔፕ ቡድን ያጠናቀቀው። ስለዚህ በአንድ ወቅት ጋርዲዮላ አስተያየት ሲሰጥ በደንብ ካደመጣችሁ አንፊልድና ዋይት ሃርት ቶትናም ስቴዲየም ላይ ድል ማድረግ የመጀመሪያ ፕላን እያለ ይስቅ ነበር። በዘንድሮ ሲዝን ከሲቲ ጋር ምን አይነት ስኬቶችን አቺቭ ማድረግ ትፈልጋለህ ምናምን ሲባል የመጀመሪያው ጉዳይ 3 ነጥብ ከሊቨርፑል እና ከቶትናም አዌማች ማግኘት የመጀመሪያ እቅዴ ነው ይል ነበር። ማለት ለጨዋታ የሚያክል ታስታውሳላችሁ፣ የዛሬ ዓመት አንፊልድ ላይ ፔፕ ጋርዲዮላ ዩ ሳኪንግ ኢን ዘ ሞርኒንግ እያሉ ሳክድ ኢን ዘ ሞርኒንግ እያሉ ሲዘምሩ ፔፕ ዞሮ 6ቱ ዋንጫ ለሊቨርፑል ደጋፊዎች ያሳይ ነበር። ከዛም በኋላ በጋዜጣዊ መግለጫ በየትኛውም ስቴዲየም እንደዚህ ብባል አይገርመኝም አለ። ክሎፕ ባሰለጠኑት የቡድን አይደንቲቲ ውስጥ ግን ያሉ ደጋፊዎች እንዲህ ብለው እኔ ላይ ሲያፌዙ መስማት በጣም ያሳፍራል። ለመጀመሪያ ጊዜ በዚህ በእንግሊዝ እግር ኳስ ባህል ውስጥ በጣም ከሚደነቅ ደጋፊ መሃል ይሄን ጉዳይ መስማቴ በጣም ያሳፍራል አለ። አምና ሊቨርፑል አንፊልድ ላይ 2-0 ሲያሸንፍ እና ፔፕ ወደዚህ ስቴዲየም ሲመጣ ሁሌም ማየት የማይፈልገው የደጋፊ 12ኛ ተጫዋች መሆን አለ። የሊቨርፑል ፕሬሲንግ አለ። የፔፕን ቡድን ከሚጫኑ የሜዳ ውስጥ እንቅስቃሴዎች መካከል አንዱ ደጋፊ ነው እና የበለጠ ፉክክሩ ሁሌም አጓጊ ነው። የመጀመሪያውን ዙር 3-0 በሆነ ውጤት የፔፕ ጋርዲዮላ ማንቸስተር ሲቲ በጀሪሚ ዶኩ 3ኛው አስደናቂ ግብ ድል ማድረግ ችለዋል። አሁን እንግዲህ ሁለቱ ቡድኖች ያላቸው ፎርም በዛ ደረጃ በዛ ኳሊቲ የተፎካካሪነት ስሜት ይሄ 2023-24 1-1 አንፊልድ ላይ ተጠናቀቀ። ትልቁ ፉክክር ታስታውሳላችሁ፣ በፕሪሚየር ሊጉ በሁለቱ ክለቦች መካከል ሃይስት ኤክስጂ የተመዘገበበት ያ ጨዋታ ከፍተኛ ኤክስጂ እና ያን ያክል የተፎካካሪነት ስሜትና ወዙን አጥቶ ግን በቴክኒሻል ተጫዋቾች ታጅቦ እሁድ ዕለት ምሽት የሚደረግ ጨዋታ ነው። እስቲ ለማንኛውም በዊዘና በቸርኪ በሁለቱ ክለቦች ወቅታዊ ሁኔታ ዙሪያ በእንዲህ መልኩ ነጥቦችን አነሳን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ዕለተ ዓርብን በእንዲህ መልኩ ከእናንተ ጋር ቆይታ ያደረግን። ሰላም ቆዩ።